ተመልሰናል። ቢስሚላሂር ረህማኒር ረሂም እና የሶስተኛው ቡድን ጉዳይ ያው ጉዱ እየቀጠለ ነው ያለው። አሁንም አላህ Subhanahu Wa Ta'ala እነዚህን እንግዲህ አያቶች በዚህ መልክ ቀርጾ ያስቀመጠው ኢላ አን የሪተ አላሁ አልአርድ ወመን ዐለይሃ በዚህ ምድር ላይ ያሉ የሰው ልጆች ፍጻሜ ላይ ደርሰው ምድርን እስከሚሰናበቱ ድረስ የዚህ አይነት ሰዎች እንደማይጠፉ አሳውቆ ተጠንቀቁ፣ ግራችሁን አትዘርጉ፣ ሁሉም አማን አይምሰላችሁ፣ እንደናንተ ቀልመን ሰሊም እንዳይመስላችሁና ችግረኞች አሉ በመሐለካችሁ እያለ ነው አላህ Subhanahu Wa Ta'ala። እና ወላኪን ላ ያዕለሙን እነሱ ግን ሰፊው ማን እንደሆነ ባለማወቃቸው ገልብጠው እኛ ዑቀላዎች ነን እነገሌ ሱፋዎች ናቸው እና እንደ ሱፋዎቹማ እንድናምን አትጠብቁ፣ እኛ የጥንቁቃንና የብልሆች እምነት ነው የምናምነው ብለው መግለጫ ይሰጣሉ ማለት ነው። ወኢዛ ለቁ الذين آمنوا እና በያጋጣሚው እነዛ ሙኽሊስ የሆኑት ሙእሚኖች ጋራ በሚገናኙ ጊዜ በእነሱ ቋንቋ ሱፋሃ የሚሏቸው ማለት ነው። እነዛ ጋራ ሲገናኙ በሙናሰባ ስለ ኢማን ሲነሳ ምን ይሰጣሉ? ቃሉ አመና፣ እኛም እኮ በእርግጥ አምነናል ይሉሃል ማለት ነው። እንግዲህ ያው የሚጠራጠር ሰው ሁሉ ጊዜ ይምላል ይባላል። ስለዚህ ሰዎች የጎሪጥ እንደሚዋቸው እንደሚጠረጥሯቸው ይሰማቸዋል። እኔ ወንድም አይደለሁም እንደሱ አዘነ ለምን ይላል ማለት ነው። ዛግዜ ትደነግጣለህ። ወላሂ ሰው የሙእሚኑን ሰው በመጥፎ ጠርጥሬ አላህ ይጣላኝ እንጂ ሊያሸማቅቅህ ማለት ነው። እና በግድ እንድታምን ሙእሚንነትን እንድትቀበል ደጋግሞ ይሰብካል ማለት ነው። ቃሉ አመና፣ እኛም እኮ እንደናንተ አምነናል። ሙእሚን ከተባለ እነማን ሙእሚን ኢኽዋ አይደለም እንዴ? ለምንድነው የምትጠራጠሩን? እኔ የምላችሁ ሁሉ ነገር ለምን አይዋጥላችሁም ይላል ማለት ነው። ወኢዛ ኸለው ኢላ ሸያጢንህም ሸያጢን الانس والجن ይህንን ካሉ በኋላ ወደ እነዛ ሰይጣናት አለቆቻቸው መለስ ሲሉ ግን ጌቶቻቸው ጋር ሲሄዱ ለየላቸው ካፊሮች ዘንድ ማለት ነው። እነዛ ጋር በሚሄዱ ጊዜ ደግሞ ሌላ ወጅህ ሌላ ቋንቋ ይኖራቸዋል ማለት ነው። ወደ ሰይጣናቶቹ ሰይጣናት ማለት ይሄ የስውሩ ሰይጣን ብቻ አይደለም። አላህ ኩፋሮችን ፉጃሮችን ነው ሸያጢን የሚላቸው እዚህ ላይ ሸያጢን الانس والجن يوحي بعضهم الى بعض زخرف القول غرورا እንደሚለው ሸያጢን ቂማ ፊል ኩፍር የሆነ ሰው ፋጅር የሆነ ሰው ሸይጣን ይባላል። ወደ እነዛ ሰይጣናት ወደ ሆኑ አለቆቻቸው ሲመለሱ ደግሞ እነሱን የሚያሰማሯቸውና የሚያስተባብሯቸው ከሃዲዎች ጋር ሲሄዱ ማለቱ ነው። ቃሉ ኢና ማዓኩም፣ እነዛም በጥርጣሬ አይን ያዩዋቸዋል። እየከደሟቸውም እያገለገሏቸውም ያቋመ ቢስ ነው፣ ይታዘበዋል ሁሉም ማለት ነው። ካፊሮች እንኳን ሳይቀሩ የሰው ደስ አይለኝም እስላም ከሆነ ለምን ይልሃል ማለት ነው። ሱብሃንአላህ። ግን ጥርጣሬ ተቀባይነቱ ስለሌለ ስጋት ስለሚሰማቸው ምን ሄደው ጉያቸው ተሸጉጠው ምን ይሏል ይሰብኳቸዋል ማለት ነው። ኢና ማዓኩም፣ እኛ እኮ ከናንተ ጋር ነን ያ ሰይዲ ምን ልታዘዝ ይልሃል ማለት ነው። ተናንተ ጋር ነን በሚሏቸው ጊዜ በጣም እየከበዳቸው ና ከኛ ጋር ከሆናችሁ ታዲያ ለምንድነው ወደ ሙስሊሞች ጋር የምትሰግደው? ያየን አይደለም እንዴ? ለምንድነው እነሱ የሚሉትን ዜማ የምትደግመው? ለምንድነው ረመዳን የምትጾመው ይላል። ሁጃ ተጨባጭ አለውና ማለት ነው። ይሄ ጊዜ ምን ይላሉ? ኢቅናዕ ለማረግ ኢነማ نحن مستهزئون لا اله الا الله፣ እኛ በእነሱ እየተሳለቅን ነው እየቀለድንባቸው ነው። እንዳውም እናንተ ገራራዎች ናቸው አልገባችሁም። ጥላትን እንደዚህ ግፍት ብሎ ፊት ለፊት ይከዳል እንዴ? እኛ ግን በስልት ነው ምንመታቸው። እነሱ ጋር እንሰግዳለን እንጾማለን፣ እነሱ ሚሉትን ቋንቋ ዜማ እንደግማለን፣ ከዛ የፈለግነው መረጃ እናገኛለን፣ በቀላሉ መምታት እንችላለን። እኛ እናንተ እንደኛ ብትሆኑ ኑሮ ይህን ጊዜ አንድ ሙስሊሞች ይገኝ ነበር። እናንተ እኮ ፊት ለፊት ስለተጋረጣችሁ ነው እነሱ የሚቋቋሟቸው። እኛን ግን እንደ አካል አድርገው ነው የሚወስዱን፣ ማንም አይነቃብንም ሲሏቸው ያሳምኗቸዋል ማለት ነው። እውነትም አንተ ነህ ትክክለኛው ተራማጅ ጥሩ አገልጋይ ነህና ይልና ይቀበለዋል ማለት ነው። እነማ نحن مستهزئون፣ እኛ በእነሱ የምንቀልድና የምንሳለቅ ነው። ምክንያቱም የነሱን ልብስ ለብሰን የነሱን ቋንቋ እየተናገርን እነሱ የሚሆኑትን እየሆን በአጠቃላይ አባልና አካል ነንና ማንም ሳያውቅብንና ሳይነቃብን ጉድም ብንሰራቸው እኛ ነን። ስለዚህ እኛ እናንተ እንዳውም ጥሩ መሳሪያዎች ነንና የምናገለግላችሁ በዚህ መልክ በስልት ብንይዛቸው ነውና ለምን ቅር ይላችኋል? እነሱ ጋር መታየታችን ብቻ
እንደ ጥላት ታዩናላችሁ ለዚህ ለመስላሃችሁ እኮ ብለን ነው ለእናንተ አላማ መስመር ነው እንደዚህ የምናደርገው ብለው ይሰብኳቸዋል ማለት ነው። ለዚህም መልስ ይሰጣል አላሁ የስተዚኡ ቢሂም እነሱ በወዳጆቼ የሚቀልዱ ቢሆኑ ለመቀለድ ቢሞክሩ አላህ ረብል ዓለሚን ደግሞ በእነሱ ይቀልድባቸዋል የእጃቸውን ይሰጣቸዋል ማለት ነው። አልጀዛኡ ሚን ጂንሲል ዐመል እና እነሱ ሙእሚኖች እንግዲህ ሰው ናቸው። ሰው እንደመሆናቸው ዛሂሩን እንጂ ውስጡን የሚያውቁት ነገር የለም። እንደዚህ ሊቀልዱባቸውና ለጥላት አሳልፈው ሊሰጧቸው ቢያደቧቸውም እኔ ደግሞ በእነዚህ መልቲ ሙናፊቆች ላይ እቀልድባቸዋለሁኝ ያላሰቡት የተገለበጠ ውጤት ተሰጣቸዋለሁኝ ማለት ነው። እናታልላቸዋለን የሚሉትን ሰዎች ሐቂቃውን ነግሬ ሙእሚኖችን መክሬ እንዲነቁባቸው አደርጋለሁ እነሱ አርቃናቸውን እንዲቀሩ ማለት ነው። ወየሙዱሁም እንደገና ደግሞ የሚፈልጉትን ጊዜያዊና ቁሳዊ መሳሪያ እለግሳቸዋለሁኝ። ልክ አላህን ለማታለል እንደሞከሩ ማታለሉ እንደተሳካላቸው እንዲያምኑና እንዲዘናጉ አላህ ልክ እንደወደዳቸው አድርጎ ሀብቱን፣ ጤንነቱን፣ እድሜውን፣ ስልጣኑን ሁሉን ነገር ይሰጣቸዋል ማለት ነው። ይሄ ጊዜ አላህ እንደሚባለው እኛም ቢጠላን ኑሮ ይሄን ያደርግልን ነበር ይሉና የበለጠ ዛብ ይለቃሉ ማለት ነው። ምክንያቱም ሁሉ ነገር ተከሰመበት። ይሄን መጥፎ ነገር አላህ ጠልቶብኝ ነው የያዘው የረዘዘው ነገር ሁሉ የተበላሸበት ከሄደ ለኑሮው ሲል ራሱ ይፈራል። ይሄ ነገር ከጀመርኩ በኋላ ነው እንዲሆንኩት ይልና ስጋት ይሰማዋል ማለት ነው። ግን ሁሉ ነገር እየተሳካለት ከመጣ በዚህ ብርኩስ ዓላማ ላይ ሆኖ ይሄ ነገር እንዳውም አላህ ወደቷል ባርኮታል እኔን ነው የሚወደኝ በአንጻሩ ደግሞ ጎስቋላውን ሙእሚን ያያል ለምን ገሌን ታዲያ አልሰጠውም እንደኔ ይልሃል ማለት ነው። ይሄ ግን እስትድራጅ ነው። አላህ ሲያዘናጋቸው ልክ በሬውን ልታርደው ስትወስድ እንትና ሚልህ እያላስክ ጨው እያላስክ እንደምትወስደው ማለት ነው። ያን ይሰጠዋል በቃ የወደደኝ ይመስለዋል ማረጃው ድረስ። አላሁ የስተዚኡ ቢሂም አላህ በእነሱ ይሳለቅባቸዋል ይቀልድባቸዋል። ከመሳለቁም ወየሙዱሁም ይላል የሚፈልጉትን ነገር ሁሉ ይቸራቸዋል ይለግሳቸዋል ማለት ነው። ለምን ፊ ጡግያኒሂም ያመሁን በጥሜታቸው እየተደናበሩ እስከ መጨረሻ ድረስ እንዳይጠራጠሩና ወደ ኋላ እንዳይመለሱ ተውባ እንዳያስቡ ይገፋቸዋል ይገፈትራቸዋል ማለት ነው። እና አንተ እኮ ብልጥ ሰው ስለሆንክ ጥንቁቅ ሰው ስለሆንክ ለአንተ ለሀገር ለወገን እንደውም አስፈላጊ ሰው ነህ ብሎ ጌታ እንደወደደው አድርጎ ጤንነቱ አይታመም ሀብቱ ይጨምራል በየጊዜው ጉልበቱ ሁሉ ነገር እየጨመረለት ሲሄድ የልብ ልብ ይሰማዋል ማለት ነው። እኔ አላህ እውነትም ወዶልኛል ትክክለኛ ነው አካሄደ ይልና ራሱን ያሳምናል ማለት ነው። ያን ጊዜ በዛ በጥሜቱ ላይ ያለ ድንበር ማለት ነው ወሰን ደንበር የለውም እስከ መጨረሻ ኢጅራሙን ይቀጥልበታል ማለት ነው። ያዕመሁን ማለት አመል ቀልብ ነው። በዛሂር አይኑ የታወረ ሰው አዕማ ይባላል። የውስጥ ልቦናው የታወረ ሰው ደግሞ አመህ ይባላል ማለት ነው። ስለዚህ የልብ አይናቸው ታውሮባቸው እየተደናበሩ ዝም ብለው ያለ ወሰን ያለ መደን እንደ በውር ድንብር የሚጓዙ ሰዎች ያደርጋቸዋል። በዚህ መልክ ነው አላህ የሚቀልድባቸው ይላል ማለት ነው። በመሆኑም ኡላኢከ الذين اشتروا الضلالة بالهدى የዚህ አይነት እንግዲህ ባህሪ ያላቸው ሰዎች እነሱ እንኳን ራሳቸውን እንደ ሙስሊህ እንደ ብልጥ አድርገው ቢወስዱም በተጨባጭ ግን በእኔ በኩል ምንድነው ጣፈንታቸው በጥሜት ኸይርን ሂዳያን በጥሜት የሸጡ የለወጡ ሰዎች ናቸው ይላል አላህ Subhanahu Wa Ta'ala። ነብይ ልኮ በሚገባቸው ቋንቋ ቁርአን አውርዶ ኸይርን ሸርን በመረጃ አብጠርጥሮ አስቀምጦላቸው እያሉ ቀኝ ሲሏቸው ግራ ኸይር ሲሏቸው ሸር ኢማን ሲሏቸው ኩፍር ይመርጣሉ ማለት ነው በተቃራኒው። እና ይሄን እንግዲህ አላህ Subhanahu Wa Ta'ala ፈርዶባቸው ስለተጣላቸው ሁል ጊዜ እነሱ የሚገዙት በወርቅ ፋንዲያ ነው ማለት ነው። እንግዲህ ሰው ገበያ ሄዶ በጥሩ ገንዘቡ የሚገዛው የተሻለ ሸቀጥ ነው። ተዝ ተብር ይልቁንስ ተዶላሩ ይችቃት ብስብኛለይ ብሎ ነው እኮ ሰው ቃ የሚገዛው አይደለም እንዴ? ገንዘብን ይወዳል ማንም ሰው ባልሆነ ነገር እንዲወጣ አይፈልግም። ግን ያችን ነገር የሚያወጣ እንዲያስወጣ የሚያደርገው የሚያገኛት ገንዘብ ሸቀጧ በጣም አማላይና የምትፈልግ ስትሆን ነው። ይችንስ አላልፋትም ምንም ሳንቲሜን በወዳት ይፈልገው ይሁን ብሎ አይደለም እንደሚገዛት። ያ ለምን ነገ ብሸጣትም ታተርፈኛለች ብገለገልባትም ትጠቅመኛለች ብለህ ያመንካትን ዕቃ ነው በውድ ዋጋ የምትገዛት ማለት ነው።
እነሱ ግን የሚገዙት ምንድነው በወርቅ ፋንዲያ ነው ፋንዲያ በነፃ ሞልቷል አይደል እንደዚህ ብትወስደው ትችላለህ ዋጋ ታወጣለታለህ እነሱ በሂዳያ በኢማን ፈንታ ኩፍርን ነው የሚመርጡት ማለት ነው በእኽላስ ፈንታ ሽርክን ነው የሚመርጡት ይህ አይነት አካሃድ እንግዲህ አላህ የሚቀልድባቸው መሆኑ ይሄ ነው ልባቸውን አውሯቸዋል ሁሉ ጊዜ ጠቃሚውን ነገር እየተው ጎጁን እንደውም እነሱ ጋር ያለውን ጠቃሚ ነገር ጎጁን በመሸመት ያጠፉታል ማለት ነው ካዳ ከዚህ የበለጠ ቂላለ ናሽተረው ضلاله ስተትን ጥሜትን የሸመቱ ናቸው ቢልሁዳ በቀናው በትክክለኛው እድል የተጣመመውንና የተሳሳተውን የሚሸምቱና የሚገዙ ናቸው ይላል በመሆኑም ፈማረቢያት ትጃረቱም ንግዳቸው አላተረፋቸውም አንድ ነጋዴ ጎበዝ ነጋዴ የሚያተርፈው ሲሸጥ ሳይሆን ሲገዛ ነው ይባላል አይደለም እንዴ ጥሩ ዕቃ በጥሩ ዋጋ ተገዛህ ማትረፍህ መድሙን ነው ማለት ነው ያ ዕቃ ሁሉ ሰው ይፈልገዋል ያ ኮርተህ ነው የምትሸጠው ጊዜ ጠብቀህ በደም ተለምነህ በፈለከው ዋጋ ነው የምትሸጠው ማለት ነው ርካሽና ዋጋ ቢስ ነገር ከገዛ ግን ማን ይጠይቅሃል እንደውም በነፃ ወስድ ይጠፋል በመጨረሻ ጊዜ ያልፍበትና ዘርበል ነው የሚልህ ማለት ነው ስለዚህ እነሱ እንግዲህ አላህ Subhanahu Wa Ta'ala ስላወራቸውና ስላደናበራቸው ደንበር ዘለው ስለሄዱ ጥሜቱን በሂዳያ የሚለውጡና የሚሸምቱ ሰዎች ናቸው በመሆኑም ንግዳቸው አላተረፋቸውም ያካዳ ያን ንግድ አካሃዱን አላወቁበትም የሚያተርፍ ሰው እንቅስቃሴ አይደለም እየተንቀሳቀሱ ያሉት የሚከስር እንጂ ማለት ነው በመሆኑ ወማካኑ ሙህተዲን እንኳን ሊያተርፉ የማትረፊያውን አቅጣጫ አላዩትም ይላል እንግዲህ ምን ሰርተህ ምን እንደምታተርፍ ታላወቅ ትርፍ መጠበቅና መናፈቅ የለብህም መጀመሪያ ትርፍ የሚጠበቀው በሚተረፍበት ሲስተምና ዘዴ ሲከር ነው ማለት ነው ያንን አቅጣጫ ከሳት ሙህተድ አይደለም አልተመራህም ወደ ውጤት ማለት ነው ከበዝ መልክ ከሄድክ ደግሞ ውጤት መጠበቅ ማለት ጅልነት ነው ስለዚህ ነው አላ ኢነሁም ሱፋ እምለው እንግዲህ ወደ ቀኝ ሄድን ብለው ወደ ግራ ነው የሚሄዱት ማለት ነው ኸይር ነገር ሸመትን ብለው መጥፎ ነገር ነው የሚሸምቱት የዛ አይነት ሰዎች እንኳን ሊያተርፉ ቀጥቶ የማትረፊያውን አቅጣጫ አያውቁትም ገበያው የት እንዳለ የማያውቅ ሰው አትርፌ ገባለ ብሎ መጠበቅ አለበት ይሄ ነው የነሱ ሁኔታ ኢላላ አላህ Subhanahu Wa Ta'ala በመሆኑም የበለጠ የናሱን እንግዲህ ጸባይና አቋም ግልጽ ለማድረግ ምሳሌ ላቀርብላችሁ እችላለሁ ኢላላ አላህ Subhanahu Wa Ta'ala አንድ ነገር በምሳሌ ሲገለጽ በማያወላዳ መልኩ ቁልጭ ይላል ማለት ነው በመሆኑም ወመተሉሁም የነዚህ ሙናፊቆች ምሳሌ ከመተል الذي استوقد نارا በምድር በዳ ላይ መጠለያ በሌለበት በረሃማ ቦታ ሲጓዝ መሽቶበት ጨለማ ሲወረው ያንን ጨለማ ለማባረርና አውሬዎች እንዳይተናኮሉት ለመከላከል እሳት ወይ ክብሪት ይዟል ወይ ማስቲ ያወጣና አካባቢን ጨሰብሰብ አድርጎ እሳት ያነዳል ብርዱን እንዲከላከልለት አውሬም እንዳይተናኮለው የዛ አይነት ሰው ይመስላል አለ እሳት እንግዲህ አንድ ሰው ማንኛውም ሰው ሁሉ ጊዜ እሳትን ጓደኛው ነው በተለይ ለሙሳፊሮች በጣም አስፈላጊ ነው ብዙ አውሬዎች እሳት ሲያዩ ይሸሻሉ የእሳት ተሸተታቸው አይመጡም ለዛ ይጠቅማል ማለት ነው እንደገና እንዳሁኑ ብርዳማ ሰዓት በሚሆን ጊዜ ቀቅ ብርድ በሚኖርበት ጊዜ እሳት ብርድ ልብስ የለህም ዘበራ ላይ እሱ ይጠቅማል ማለት ነው እንደገና ደግሞ የተለያዩ አቅጣጫዎችን ታይበታለህ ባጠገብህ ምን እንዳለ ምን እንደሚያልፍ ተከታተልበታለህ የዛ አይነት እንግዲህ ምድር በዳ ላይ መጠለያ በሌለበት በጣም ብርዳማና ጨለማ በከበደበት ሰዓት የአካባቢ እንጨቱን ሰባስቦ እሳት ለኩሶ እየሞቀ እንደሚቀመጠው ሰው ነው ማለት ይቻላል ሙናፊቅ ይላል አላህ Subhanahu Wa Ta'ala ይህ ሰው እንግዲህ ያ እሳቱ አጠገቡ እስካለ ድረስ ጥቅም ይሰጠዋል ያ እሳት ግን ባልተጠበቀ ሁኔታ የጠፋ እንደሆነ ምን ይሆናል ከብርሃን በኋላ የሚመጣ ጨለማ ደግሞ ያድርስ ነው አይደለም እንዴ ኖርማሉ ጨለማ ዝም ብሎ ቢቆይ ኑሮ ቀላል ነበር እየቆየ ትንሽ ወራወርት ይታየዋል ግን ደማቅ ብርሃን የነበረው በአንድ ጊዜ ድርግም ብሎ ተጠፋ ኤሌክትሪክ ሲሄድ ለሊት ታያላችሁ በሩ ይጠፋል እየተግዳግበሰ እንደዛ አይነቱ ጥንቅጥ ውስጥ የሚገቡ ሰዎች ናቸው ይላል استوقد نارا እሳትን ያነደደ ወይም የለኮሰ فلما اضاءت ما حوله ያቺ የተለኮሰችው እሳት በአካባቢው ያለውን ነገር ስታበራለትና ብርሃን ስትሰጠው ተስፋው ለምልሞ በቃ እየሞኩኝ ነው ብርሃን ነው ምንም ነገር መጥፎ አይመጣብኝም
እያለ ራሱን እያጽናና እያለ ሳይጠብቅና ሳያስበው ذهب الله بنورهم ያልጠበቀው ነገር አላህ ያንን ብርሃናቸውን የሚያጠፋ ነገር አምጥቶ ወዳው ድርግም አደረገባቸው ማለት ነው። እና ምን ያው ጀምዕም ለጀምዕም ለሙፍረድም ትመጣለች ማለት ነው። الذي كمثل الذي استوقد نار ሲል ሙፍረድ ነበረ። አሁን ግን መልሱ ላይ ذهب الله بنوره በማለት ፈንታ ቢኑሪሂም ማለት የዛ አይነት ሰዎች ብዙ ናቸው። ለምሳሌ አንዱን አባላቸውን ነው የጠቀስኩት እንጂ በየበረሃው ሲመሽባቸውና ሲበርዳቸው ሲጨልማቸው እሳት እያነደዱ የሚያድሩ መንገደኞች ብዙ ናቸውና በዛ ሁኔታ ላይ የነበሩ ሰዎች ድንገት ባልታሰበ መልኩ አውሎ ንፋስ ይነሳና የበረሃው ለንፋስ አያድርስ ነው አንጥቶ እሳትክን ድርግም ያረጋል፣ አሸዋ ያለብሳል። የዛ ጊዜ የምትይዘው የምትጨብጠውን ታጣለህ ማለት ነው። የዛ አይነት ሰዎች ይመስላሉ ሙናፊቆች ይላል። ወተረከውም ፊ ዙሉማት ላ ዩብሲሩን ድርርብ በሆነ ጨለማ ውስጥ ምንም ነገር በማያዩበት ሁኔታ እንደተዋቸው ሰዎች ይሆናሉ ይላል ማለት ነው። እና ያ ጥሩ ብርሃን እንግዲህ እየሞቅ ብርሃን እያገኘ ተቀምጠህ የነበረውን ኃይለኛ ንፋስ መጣ ወይም ኃይለኛ ዶፍ ዝናብ መጣና ወረደብህ በአንድ ጊዜ መጠለያ የለም ወዳው ድርግም ያደርገዋል። የዛ ጊዜ ቀደም ሲል በብርሃን የነበረው አይንህ ብርሃን የለመደው ያልተጠበቀ ጨለማ ሲመጣ ጣትህን እንኳን አይንህ ላይ ብትደቅነው ማታይበት ደረጃ ላይ ትደርሳለህ ማለት ነው። የዛ አይነት ችግር ላይ የወደቁ ነገሮች ናቸው ሙናፊቆች ማለት ይላል ማለት ነው። ስለዚህ አላህ በሚያውቁት ቋንቋ የአላህ መመሪያውን ብርሃኑን ልኮላቸው ብሩህ አንደበት ያለው ነብይ ልኮላቸው በማስረጃ በርቱ አረበት እያስረዳቸው ብርሃን ፈንጥቆላቸው ነበር። ያን ነገር ሳያስቡት ኒፋቅ የሚባል በሽታ ሲያመጡ አላህ Subhanahu Wa Ta'ala ختم الله ባለው መሰረት አውሎ ንፋስ ختم መጣ ማለት ነው። ድርግም አደረገ። የዛ ጊዜ የሚይዘው የሚረዘው ያጣውና ይንቦጃቦጃል ማለት ነው። ይሄን ይመስላል። في ظلمات لا يبصرون شيئا من الاشياء ባጠገባቸው ያለን ነገር ምንንም ነገር ሊያው አይችሉም። አጃቸውን በአይናቸው ቢደቅኑት እንኳን ሊያው አይቻለም እና በእጅ የሚዳበስ የመሰለ ጨለማ እንደሚባለው ማለት ነው። በመሆኑም ሱሙን ቡክሙን እነዚህ ሰዎች እንግዲህ ራሳቸውን ለአደጋ አሳልፈው የሰጡ በመሆናቸው አላህ ስለተጣላቸው ጆሮአቸው ተንቀርፎ ብታየውም እንደ ሌላው ሰው ቁም ነገር የሚሰማ አይደለም፣ ደንቆሮዎች ናቸው ይላል አላህ። የዛሂሩ ጆሮ ቢንቀረፈ ምን ዋጋ አለው? የልብ ጆሮ ተዛግቶ ተቃጥሏል። ስለዚህ ደንቆሮዎች ናቸው። ለነሱ ኸይር መምከር ማለት ዋጋ የለውም ማለት ነው። ቡክሙን ዱዳዎች ናቸው። አፋቸው ይናገራል፣ ይለፈልፋሉ፣ ግን ኸይር ነገር ሐቅ ነገር በአንደበታቸው አትመጣም። ከሐቅ አኳያ ዱዳ ናቸው። ሐቅ ተስቶት አይናገርም ሙናፊቅ ማለት ነው። አክስ ነው የሚናገረው። ዑምዩን አይናቸውም የታወረ ነው። የዛሂር አይናቸው አለ እየተጎረዘረዘ ነው፣ ግን ሐቅ የሚያይ አይን የላቸውም ማለት ነው። ባጢልን የሚያይ ማሻአላህ ነው። በመሆኑም ፈሁም ላ የርጅዑን እነዚህ ሰዎች እንግዲህ ሙዓጠል الحواس ናቸው ማለት ነው። ሐዋሳታቸው ተጥቅም ውጭ ሆኗል። ሰው የሚታየውን ነገር በአይኑ አይቶ የሚሰማውን ሰምቶ የሚዳሰሰውን ዳሶ የሚቀመሰውን ቀምሶ ነው ምንነቱን የሚያውቀው ነበር አይደለም እንዴ? ይሄን ሁሉ ሐዋሳታቸውን ፈርደውበታል ራሳቸው ላለመገልገል። ስለዚህ አይናቸውም ቢጉረዘረዝም ሐቅን አያይም፣ አንደበታቸውም የፈለገውን ቢለፈልፍም ሐቅን ሊናገር አይችልም፣ ሊጠይቅ አይደፍርም። እንደገና ጆሮአቸውም ሊሰማ አይችልም። ሐዋሳታቸው ሙዓጠል እንደ ግንድ ናቸው ማለት ነው። ከእንስሳም በታች እንስሳ ይሰማል አይደል? ያያል በፊቱ ያለውን ነገር ልክ እንደ ደረቅ ግንድ ሆኑ ማለት ነው። ለዚህ ብሎ ሱረቱል ሙናፊቁን ላይ ከአነሁም ኹሹቡን ሙሰነዳ አላሁ አክበር እና ተጥቅም ውጭ የሆነ ግንድ ይመስላሉ። ቢሰራ ጥሩ ቅርጽ ያለው ግድግዳ ውስጥ ይቆማል። ጥሩ እንጨት ያለው ማለት ነው። ውልግድግድ ያለ ተሆነ ግን ዝም ብታስገባው ክፍተት ነው። ዝም ብታስገባው ያበላሽብሃል። ስለዚህ ሲንጓለል ቤቱ ተሰርቶ ያልቃል። መጨረሻ እሱ መግቢያ ያጣል ማለት ነው። ኹሹቡ ሙሰነዳ። ስለዚህ ለማገዶ ይሆናል ይባልና ግድግዳው ጠጋ አድርጎ ተውት ይሄዳል። ሙናፊቅ ይሄ ነው። ተሙጅተመዑ የተተፋ የወደቀ ነው ማለት ነው። የሙጅተመዑ ሶፍ ላይ አለሁኝ ቢልም እንደሌለ ነው። አላሁ አክበር። እና ላዩ ብሲሩን አያዩም፣ እያዩ የማያዩ እየሰሙ የማይሰሙ እየተናገሩ
እውነት ቁም ነገር የማይወጣቸው ጉደኞች ናቸው ይላል አላህ Subhanahu Wa Ta'ala። በመሆኑም فهم لا يرجعون እነዚህ ሰዎች እንግዲህ እነዚህ ሐዋሳቶቻቸው ተጥቅም ውጭ ከሆኑባቸው በምን መረጃ ሰብስበው ነው ሐቅና ባጢል ለይተው ወደ ሐቅ ይመለሳሉ የሚባለው? የመመለስ እድል የላቸውም። በቃ ባሉበት ይቀጥላሉ ማለት ነው። ምን አንድ ሰው መረጃ ባገናዘበ ቁጥር ነው አቋሙን ሊለውጥ የሚችለው። ትናንትና ያልሰማውን ሐቅ ዛሬ ሲሰማ እንደዚህም አለ እንዴ እንኳን አላውቅም ነበር ብሎ ከልቡ ካገናዘበ ትናንትና ያላየውን መጽሐፍ ጥሩ መጽሐፍ አግኝቶ አሁን አይቶ ታነበበ እኔ እኮ ይሄን ጉዳይ አላውቅም ነበር እንደዚህ ነው እንዴ ይላል። ወደ ሐሳቡን ለመቀየር ይገደዳል ማለት ነው። እና ትናንትና ያላሰበውን ነገር በልቡ ለማንሰልሰል ከቻለ እንደዛ የመመለስ እድል አለው። እነዚህ ሐዋሳቶች አይንህ ከታወረ ጆሮ ከደነቆረ በምንህ ነው አንተ ለውጥ የምታመጣው? ለውጥ ሊመጣ አይችልም እንዲህ አይነት ሰው ላይና فهم لا يرجعون እነዚህ ሰዎች በምንም አይነት አይመለሱም ይላል ማለት ነው። ስለዚህ ኒፋቅ የተጠናወተው ሰው የተውባ እድሉ ራሱ የመነመነ ነው ማለት ነው። ለምን በገዛጁ በር ዘግቷልና ሐቅ እንዳይመጣ ማለት ነው። ግልጽ የሆኑት ካፊሮች ብዙ ጊዜ የመስለም እድል አላቸው። ለምን ትናንትና ሐቅ ላይ ነን መስሏቸዋል፣ ግን ሐቅን ለማግኘት በሚሞክሩ ጊዜ አላህ ይወፍቃቸዋል ማለት ነው። አለማወቅ እንጂ ችግራቸው ልግመትና ተንኮል አይደለምና። ግን በኒፋቅ ላይ ያለ ሰው እናንተ ራሳችሁ የምታውቋቸውን ሰዎች ተከታተሉ። ማን ነው በሙናፊቅነት የሚጠረጠር ሰው ወደ ኸይር ተውባ አድርጎ ተመለሰ የሚባል ብዙ አታገኝም። በዛው ነው የሚቀጥለው። ለምክንያቱ ይሄ ነው ማለት ነው። ሱሙን ቡኩን ዑሚዮን فهم لا يرجعون ደንቆሮዎች ናቸው፣ ዱዳዎች ናቸው፣ እውራን ናቸው። ይሄ እንግዲህ በቃ የወደቀ የደረቀ እንጨት ማለት ነው። እሳት ብቻ ነው የሚፋረደው እሱን ማለት ነው። ለዚህ ነው ፊት ደርክ ላስፈለ የሚለው። የሱዳኛ እሳት ብቻ ነው። እሳትን የሚሰማበት ጊዜ ይመጣል ወደፊት። ከዛ ውጭ ግን ዘመድ ወዳጅ ቢንጫጫ ጉዳዩ አይደለም እሱ። ይሄ አንዱ ምሳሌ ነው ይላል። አው ከሶይቢን ሚነሰማ ሌላም ምሳሌ አለ ይላል። በሌላም ምሳሌ መግለጥ ይቻላል። እነዚህ ሰዎች መተሉሁም እንዳለው አው መተሉሁም ከሶይቢን ሚነሰማ ከወደ ሰማይ በኩል የሚወርድ መጠለያ በሌለበት ቦታ ምድር በዳ ላይ ሆነህ ዶፍ ዝናብ በጣም አደገኛ ከባድ ዝናብ ይወርድበታል አንድ ሰው ማለት ነው። ገጥሟቸው ያውቃል አይደል? በገጠር አካባቢ በጣም ኃይለኛ ትንፋሽ የሚቆርጥ ከባድ ንፋስ እንዳውም በረዶ ቀላቅሎ ይመጣል። ጎርፉም እግርህን ሊነቅለው ይሞክራል። የዛ ጊዜ ምን ያህል ጭንቀት ነው የሚሰማው አንድ ሰው። በጣም ኃይለኛ ዶፍ የሆነ ዝናብ የከበበው ሰው ይመስላሉ ደግሞ በሌላ በኩል ብንገልጣቸው ይላል። ሚነሰማ ማለት ከሰማይ እንደወረደ ሙሉ በሙሉ በአንተ ባለ ኃይሉ አንተ ላይ የሚወርድ ለማለት ነው እንጂ መቼም ዝናብ ከሰማይ ነው እንጂ ከመሬት አይፈላም አይደለም እንዴ? ሚነሰማ ማለት በአንተና በሱ መካከል ምንም መጠለያ የሌለው ማብረጃ የሌለው ማለት ነው። ልክ እንደወረደ ላይ የሚወርድብህ ዝናብ እንዳጋጠመው ሰው ነው ይላል ማለት ነው። እና የዚህ አይነት እንግዲህ ዝናብ ኃይለኛ ዶፍ ዝናብ በባዶ በረሃማ ቦታ መጠለያ በሌለበት ዛፍ እንኳን ያለበት ቦታ ይሆናል አንዳንድ ጊዜ። በዛ ነገር ሲወርድበት ዙሉማት ሌሊት ከሆነ ደግሞ ዶፍ ዝናብ ነው፣ እንደገና ድቅድቅ ጨለማ ነው። ምን ያህል ጭንቀት ነው ሰው የሚሰማው። ዙሉማት አንድ ሳይሆን ብዙ ጨለማዎች ይችላል። ዙልማ አንድ ከሆነ ዙልማ ነው የምታየው። ብዙ ከሆኑ ግን ዙሉማት ድርብርብ የሆነ ጨለማ ማለት ነው። የሌሊቱ ጨለማ አለ፣ የዳመናው ጫና አለ፣ የዝናቡ ያ ሲደመር ምን ይሆናል? ዙሉማት ሆነ ማለት ነው። ወራዕዱን በዛው ላይ ደግሞ ንጉድጓዱ ይጮሃል እንደ ፈንጅ ማለት ነው። በጮኸ ቁጥር አሁን እኔ ላይ ነው ያረፈው ሰውነትን አለሁኝ ወይስ የለሁም ትዳስሳለህ ማለት ነው። ወበርቁን መብረቁ ደግሞ ፊት ላይ ይቀደዳል ማለት ነው። አሁን እኔን አነደደኝ እያልክ ማለት ነው። የዚህ አይነት እንግዲህ ውጥንቅጥ የከበበው ሰው ይመስላል ሙናፊቅ ይላል። የተረጋጋ ራሱን ብልጥ አድርጎ ይገልጣል፣ ግን ጭንቀት ላይ ውስጥ ነው ያለው። የሁሉ መከራ የወረረው ነው ሙናፊቅ ማለት ይላል አላህ Subhanahu Wa Ta'ala። አንድ ነገር يحسبون كل صيحة عليهم هم العدو ይላል። ጮክ ያለ ድምጽ በሰማ ቁጥር እገሌን ያዙት የሚል መግለጫ ወጣ አዋጅ ወጣ ብሎ ነው ደንግጦ የሚነሳው። ለምን ስራውን ያቃታልና። ሌላው ግን ተራው የዋሁ ሰው የጮው ቢጮህ ምን ሆነ ነው እንጂ የሚለው አይረበሽም፣ ሰላማዊነቱን ያቃልና ማለት ነው። ይሄ ግን ሁሉ ጊዜ ተንኮል የሚያጠነጥን ከመሆኑ የተነሳ
ጮህ ያለ ድምጥ በሰማ ቁጥር በሱ ላይ የማደኛ ደብዳቤ እንደወጣና ፖሊስ እንደከበበው ይሰማዋል ማለት ነው። እና ظلمات ወራዱን ንጉድጓድና ወበርቁን መብረቅ የሚፈራረቅበት የጃሉና አሷቢያሁም ከፍራትና ከጭንቀታቸው ብዛት የተነሳ የጣቶቻቸውን ጫፍ ሌላ መከላከያ ስለሌለ ፊአዳኒም በጆሮአቸው ላይ ይሸጉጣሉ። እንግዲህ እዛ መጠለያ ምንም ነገር መሸሻ የለም። መብረቁ ሲኖጋ ሲቀደድ ፊት ለፊቱ ንጉድጓዱ ሲኖጋ ጨለማው እንትን ሲል እንደ ላለማየት ላለመስማት ብሎ ሁለት ጆሮውን ድብና አድርጎ በጣቱ ይዘጋል። በዚች ነፍሴን ትንሽ ያቆየው መስሎት በድንጋጤ ላለመሞት ማለት ነው። እንደ አይነቱ የጭንቀትና ውጥንቅጥ ውስጥ ነው ያሉት ይላል አላህ Subhanahu Wa Ta'ala። ፊአዳኒሂም ሚነ ሷዋዒቂ ተመብረቁ ተንጉድጓዱ ጩኸትና እንትን ብዛት የተነሳ ሐዘረል ሞት ነፍሴ ወልቃ እንዳትሄድ ብሎ በጣቱ ጆሮውን ይሸጉጣል። በዚህ ደረጃ ነፍሱን ለማዳን ማለት ነው። ወላሁ ሙሒጡን ቢልካፊሪን እና አላህ ደግሞ እንዲህ አይነቶቹን ካሃዲዎች በኃይሉ የከበበ ጌታ ነው። ተመልከተ በማጠቃለያው ላይ ምን አላቸው? አሁን ካፊር አላቸው። ቀጥታ አይደለም እንዴ ካፊር አላቸው። እነሱ እንግዲህ ሶስተኛ ቡድን ሊሆኑ ነበር የሞከሩት፣ ሙስሊም ሊባሉ ነበር። እኔ ዘንድ ግን ላ ይخፋ عليه شيء في الارض ولا في السماء ካፊር ናቸው። እንዲህ አይነቶችን ካፊሮች ለጉር ለፈተና ነው እንጂ ዝም ብዬ ያስቀመጥኳቸው በእኔ ዘንዳ ኩፍራቸው አያጠራጥርም፣ የለየላቸው ካፊሮች ናቸው። እነዚህን ካፊሮች በፈለኩት አደጋ ወዳውኑ ተስፊያ ማድረግ እችላለሁኝ ይላል ማለት ነው። የካዱል በርቁ يخطف ابصارهم እና ወቅቱ ቢደርስም አያቱን ለማጠቃለል ያህል ነገ ኢንሻአላህ መለስ ብለን እንጀምራለን። የካዱል በርቁ መብረቁ ይቃረባል። يخطف ابصارهم የአይን ብሌናቸውን ሊቀማቸው ፊታቸው ላይ ሲነድ ልክ አይኑ የተቃጠለ ይመስለዋል። ኩለማ አضاء لهم مشوا فيه እና መብረቁ ቀደድ ባለ ቁጥር ምናልባት መጠለያ ቦታ ደርሳለሁ ብሎ በደመ ነፍስ ቶሎ ይሮጦ ይሄዳል ማለት ነው። ወኢዛ አظلم عليهم መብረቁ ሲከስም ደግሞ ፊት ለፊት ወይ ጉድጓድ ይኖራል ወይ ግንድ ይገጭኛልና ባለበት ይሰመራል ይቆማል ማለት ነው። ወኢዛ አظلم عليهم قام ولو شاء الله እኮ ቢፈልግ ኑሮ እነዚህን ሰዎች ሊያጠፋ ለذهب بسمعهم የውስጥ አይናቸውን እንዳወረና እንዳጠፋባቸው የመስሚያቸውንም ይዘጋባቸው ነበር። ወአብሷሪህም የዛሂር አይናቸውንም ያቃጥለው ነበር። ግን አላህ አልፈለገም። ያው እንዲሁ እያሉ ቀጠሮ እስከሚደርስላቸው ይቀጥሉ ብሎ ትቶ እንጂ እኔ እኮ አዳግቶኝ አይደለም እዚሁ ጉድ ያፈላበት ነበር ይላል። ኢነላህ ዐላ ኩሊ ሸይን ቀዲር አላህ Subhanahu Wa Ta'ala በሁሉ ነገር ላይ ፍጹም ቻይ የሆነ ጌታ ነውና እነዚህ ሰዎች በሚያረጉት ድብብቆሽ አላህ ሊበቀላቸው ቢፈልግ በቀጥታ እዚሁ ተጥቅም ውጭ ያረጋቸው ነበር። ግን እኔ እነሱን በማዘናጋት ሙኻዳዓ ላይ ስለሆንኩኝ እየቀለድኩባቸው ስለሆነ እነሱ ቀጠሮ እስከሚደርስላቸው እንደዚሁ ጥንቅጥ ውስጥ እንዲኖሩ ባልፈልግ ኑሮ በአንድ ቀን እኮ ዋጋቸውን ሰጥቼ ልገላግላቸው ይችል ነበር ይላል። እና ስለዚህ እንግዲህ ይሄ ሶስተኛው ቡድን ምን አይነት አደጋ ጀሃነም ብቻ ሳይሆን እዚህ ዱንያ ላይ በጣም የከፋና ውጥንቅጥ የሆነ ህይወት ውስጥ እንደሚኖሩ ነው የሚያሳየው። አላህ ከዚህ ይጠብቀን እያልን የዛሬው ደርሳችን እዚህ ላይ ይቋጫል። ወሰለላሁ ዐለ ነብዩ ወሰለም።